በጣሊያን ዩኒቨርሲቲ ቋንቋ የሚጠይቁ ዩኒቨርሲቲዎች ሁለት ዩኒቨርሲቲዎች በዚህ አማካኝነት አክሰፕታንስ ልከውልኛል ተቀብሎኛል ማለት ነው። አሁን ብዙዎቻችሁ ስኮላርሺፕ ስትሞሉ እንዲሁም ደግሞ የተለያዩ ስራዎችን በኦንላይን ለመስራት እና የትምህርት ዕድል ለማግኘት ስትሞክሩ ቋንቋ ትጠየቃላችሁና ከ5000 በላይ ዓለም ላይ ያሉ ዩኒቨርሲቲዎች ይሄን እንግሊሽ ቴስት ሪዛልት ይቀበላሉ። መናገር ይኖራል፣ ማዳመጥ ይኖራል፣ አዳምጦ መጻፍ ይኖራል፣ መጻፍ ራሱ ይቻላል፣ ፓራግራፍ ማንበብ ይኖራል፣ ግራመር ይኖራል፣ ኮንቨርሴሽን ይኖራል። እነሱ ነገሮች ፕራክቲካሊ እየተናገራችሁም እያዳመጣችሁም እየጻፋችሁም የምትለማመዱበት ምርጥ አፕሊኬሽን ነው። እኔ ማንንም አስተዋውቅልኝ ምናምን ብሎኝ አይደለም፣ ለአድቨርታይዚንግ ተከፍሎኝም አይደለም። እኔ ስለወደድኩትና ስለጠቀመኝ እንዲሁም ደግሞ ለእናንተ ይጠቅማል ብዬ ስላሰብኩ ለማጋራችሁ ቢኮዝ ቻናሉም አብረን እንደግ ነው። ሰላም እንዴት ናችሁ? ውድ አብረን እንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ እኔ የተጠቀምኩበትና የወደድኩትን መረጃ አካፍላችኋለሁ። እንግሊዘኛ ቋንቋ ብዙዎቻችሁ ስትቸገሩ ያለው ለትምህርት ለስራ እንዲሁም ደግሞ ቋንቋውን ራሱ ለመቻል ራሱ የምትፈልጉ ሰዎች ኦንላይን ስራ ለመስራት በጣም ትፈልጉታላችሁ። እንግሊዘኛ ቋንቋን ለመቻል የተጠቀምኩበትን የረዳኝንና ሌሎችም ደግሞ ቤዚክ ኖሌጅ ሳይኖራቸው አቀላጥፎ መናገር የቻሉበትን መንገድ አሳያችኋለሁ። እኔ ይሄን ማጋራችሁ በጣም ስለወደድኩትና የተለወጡ ሰዎች ስላየሁበት ነው። በጣሊያን ዩኒቨርሲቲ ቋንቋ የሚጠይቁ ዩኒቨርሲቲዎች ሁለት ዩኒቨርሲቲዎች በዚህ አማካኝነት አክሰፕታንስ ልከውልኛል ተቀብሎኛል ማለት ነው። አሁን ብዙዎቻችሁ ስኮላርሺፕ ስትሞሉ እንዲሁም ደግሞ የተለያዩ ስራዎችን በኦንላይን ለመስራት እና የትምህርት ዕድል ለማግኘት ስትሞክሩ ቋንቋ ትጠየቃላችሁና የብዙዎቻችሁ ጥያቄ ነው። በቀላሉ እንዴት አድርጋችሁ በነፃ ምንም ሳትከፍሉ በአፕሊኬሽን እና በዌብሳይት እየገባችሁ እንዴት ፕራክቲስ እንደምታደርጉና እንዴት አድርጋችሁ ኢንሃንስ ማድረግ እንደምትችሉ አሳያችኋለሁ። ክፍያውም ፈተናውም ትምህርቱም ሁሉም ኦንላይን ነው። የምትከፍሉት ለፈተናውና ለሰርቲፊኬቱ ነው። በጣም ወሳኝ ነው። አስጎብኚዎች በተለይ ከዜሮ ጀምረው ብዙ ቋንቋዎችን በአንድ የተማሩ አይቻለሁ። ዌብሳይቱ ዱኦሊንጎ እንግሊሽ ይባላል። ዱኦሊንጎ ከስሙ እንደምትረዱት ዱዋል ማለት መልቲ እንደማለት ነው፣ ከአንድ በላይ ማለት ነው። ዱዋል ማለት ዱኦሊንጎ ማለት እንግዲህ ኔቲቭ የራሳችሁ ቋንቋ ይኖራል፣ ሌላ ደግሞ ተጨማሪ ቋንቋዎች የምትለማመዱበት ማለት ነው። እንግሊዘኛ ብቻ አይደለም፣ ጀርመን፣ ፍሬንች፣ ቻይኒዝ ሌሎችም ዓለም ላይ ያሉ በጣም ወሳኝ የሚባሉ ቋንቋዎችን እዛ ላይ ታገኛላችሁ። ዌብሳይቱ ላይ ብቻ ሳይሆን በየቀኑ ኖቲፋይ ያደርጋችኋል። እኔ ለተወሰኑ ወራቶች አፕሊኬሽኑን ጭኜ ስጠቀም ነበርና ብዙ ኢትዮጵያውያን ይጠቀሙበታል። በየቀኑ አሁን ታስክ በየቀኑ የ10 ደቂቃ ወይ የ20 ደቂቃ ፕራክቲስ ብላችሁ አንዴ ከሞላችሁት ኖቲፋይ ያደርጋችኋል፣ ሪማይንድ ያደርጋችኋል። በጣም ትወዱታላችሁ፣ በእርግጠኝነት ፕራክቲስ ታደርጉታላችሁ። እንግዲህ በዌብሳይቱን እንዴት እንደገባውና እንዴት ሬጂስተር እንዳደረኩ እንዴት ፕራክቲስ እንዳደረኩ አፕሊኬሽኑ ደግሞ ፕሌይ ስቶር ላይ ዱኦሊንጎ እንግሊሽ ቴስት ብላችሁ ሰርች ብታደርጉ ፕሌይ ስቶር ላይ ታገኙታላችሁ። እሱን እንግዲህ ስታስጀምሩት አፕሊኬሽኑን ከጫናችሁት በኋላ በቃ የሚጠይቃችሁ ነገር እየተከታተላችሁ መሙላት ነው። እንድትናገሩ ስፒክ እንድታደርጉ ይመራችኋል። በዛን ሰዓት ስፒክ ትለማመዳላችሁ። ከዛ ደግሞ እሱ አፕሊኬሽኑ ላይ ያሉ የተጫኑ ሲስተሞች ይናገራሉ፣ ስፒክ ያደርጋሉ። ያን የተናገሩትን እናንተ ምን ታደርጋላችሁ? ትጽፉታላችሁ ወይም ደግሞ መልሳችሁ ትናገሩታላችሁ። ግራመር አለው፣ ብላንክ ስፔስ ምናምን የሆነ ፓራግራፍ ይሰጣችሁና አልፎ አልፎ እሱን ምን ታደርጋላችሁ? ክፍት ይሰጣችኋል። እናንተ አይዘር ከስር ምርጫ ይኖራል ኦር ደግሞ በራሳችሁ ትሞላላችሁ ማለት ነው። እንደዛ ያደረገ ያለማመዳችኋል። በጣም ብዙ እንትኖች አሉት፣ ላይክ አይኤልቲኤስ እንደምትፈተኑት ማለት ነው። ፎርማቱ ተመሳሳይ ነው። በእርግጥ ያፈታተን እንትናቸው ቢለያይም ፈተና ላይ አሁን መናገር ይኖራል፣ ማዳመጥ ይኖራል፣ አዳምጦ መጻፍ ይኖራል፣ መጻፍ ራሱ ይቻላል፣ ፓራግራፍ ማንበብ ይኖራል፣ ግራመር ይኖራል፣ ኮንቨርሴሽን ይኖራል። እነሱ ነገሮች ፕራክቲካሊ እየተናገራችሁም እያዳመጣችሁም እየጻፋችሁም የምትለማመዱበት ምርጥ አፕሊኬሽን ነው። እኔ ማንንም አስተዋውቅልኝ ምናምን ብሎኝ አይደለም፣ ለአድቨርታይዚንግ ተከፍሎኝም አይደለም። እኔ ስለወደድኩትና ስለጠቀመኝ እንዲሁም ደግሞ ለእናንተ ይጠቅማል ብዬ ስላሰብኩ ለማጋራችሁ ቢኮዝ ቻናሉም አብረን እንደግ ነው። በሞባይል አፕሊኬሽን እንግዲህ ኢንትሮዳክሽኑ ይመስላል። እንግዲህ ይበልጥ ደግሞ አፑን ጭናችሁ እናንተ ፕራክቲስ እንድታደርጉ ሪኮመንድ አደርጋለሁ። ዌብሳይት ላይ እንግዲህ ደግሞ ዌብሳይቱ ላይ እንግሊሽ ቴስት .duolingo.com ብላችሁ ትገባላችሁ። እዛ ጋር ከገባችሁ በኋላ እንግዲህ ለመጀመሪያ ጊዜ ሳይን እንድታደርጉ ወይ ደግሞ ሎጊን እንድታደርጉ ጠይቃችኋል። በኢሜላችሁ ሎጊን አድርጋችሁ ከገባችሁ በኋላ ያሳያችኋል። ፕራክቲስ አለ፣ ኤግዛም መፈተን ከፈለጋችሁ አሁን እንግዲህ በአሁኑ በዚህ ሲር ጨምሯል። ኦልሞስት $70 ነው። በፊት ግን ከአንድ አመት በፊት የነበረው $59 ነው።
ኦልሞስት $60 ማለት ነው። አሁን $60 ጨምሯል። እንዲሁም ያፈታተኑን እንትኑ ራሱ በጣም ፎርማቱ እየተለየ እየከበደ መጥቷል። ከዚህ በፊት በጣም ሴፍ ነበረ፣ አሁን በጣም ኮምፕሌክስ ሆኗል። ምክንያቱም ብዙ ሰው እየተፈተነው ብዙ እንትኖች ኢንስቲትዩሽኖች ደግሞ ስለሚያዩት ይተቹታል። በጣም ቀላል ነው አፈታተናችሁ ይባላሉ። ባይ ዘ ወይ ከ5000 በላይ ዓለም ላይ ያሉ ዩኒቨርሲቲዎች ይሄን እንግሊሽ ቴስት ሪዛልት ይቀበላሉ። ላይክ እንደ ኤልቲኤስ ማለት ነው። 2 ዓመት ነው የሚያገለግለው፣ ዴድላይን አለው ማለት ነው። ለ2 ዓመት በየ2 ዓመቱ ይታደሳል ማለት ነው። እና በጣም ብዙ ነው። 5000 ዓለም ላይ ያሉ ዩኒቨርሲቲዎች ተቀበሉት ማለት ኦልሞስት በጣም ቤስት ነው። ተቀባይነትን እያገኘ መጥቷል ማለት ነው። እና ይቀበሏቸዋል ብዙ ዩኒቨርሲቲዎች። እኔ እንደነገርኳችሁ 2 የጣሊያን ዩኒቨርሲቲዎች በዚህ በዱዋሊንጎ ብቻ በቋንቋ ማለት ነው በዚህ ተቀብሎኛል በዚህ ሰርቲፊኬት። እናንተንም ሌሎች አሜሪካ ያሉ ዩኒቨርሲቲዎች ብዙ ዩኒቨርሲቲዎች ይቀበሉታል። ለንደን ነው ዩኬ ይቀበላሉ፣ ዩሮፕም እንደዛው። በአለም ላይ ስለሆነ ብዙ ዩኒቨርሲቲዎች ይቀበላሉ። እዛው ዌብሳይት ላይ ገብታችሁ ኢንስቲትዩሽንስ የሚለው ውስጥ ገብታችሁ ማን ዩኒቨርሲቲ እንደሚቀበለውና እንደማይቀበለው ማወቅ ትችላላችሁ። ሀገሩንም ሰርች ዩኒቨርሲቲውንም ሰርች እያደረጋችሁ የምትፈልጉት ዩኒቨርሲቲ ዱዋሊንጎ ይቀበላል አይቀበልም የሚለው እዛ ዌብሳይቱ ላይ ማወቅ ትችላላችሁ ማለት ነው። እና ፕራክቲስ እንድታረጉ ፕራክቲሱን በነፃ ከጨረሳችሁት በኋላ ከ90 እስከ 100 ከ100 እስከ 110 ከ110 እስከ 125 ምናምን አሪፍ ሪዛልቶችን ካገኛችሁ በኋላ ዳይሬክትሊ ከፍላችሁ ኦርደር አድርጋችሁ መፈተን ትችላላችሁ። በጣም ሴፍ ነው። ያው አፈታተኑ በኦንላይን ነው ስላችሁ ቀላል አይደለም። አፈታተኑ በጣም ሴፍ ነው። መኮረጅ ምናምን አይቻልም። ካሜራ አብርታችሁ ምናምን የምትፈተኑት እሱን በቀጣይ ቪዲዮ ሰራላችኋለሁ። ሙሉ ፕራክቲሱን ባይዞ ከ45 ደቂቃ በላይ ስለሚፈጅ እንጂ ብሰራላችሁ ደስ ይለኛል። እኔም በቀጣይ ፕራክቲስ እያደረኩኝ ሰራላችኋለሁ ብዬ አስባለሁ። ቢኮዝ 45 ደቂቃ ሙሉ ወዲያ ሳትሉ ነው ፕራክቲስ የምታደርጉት። ኦልሞስት በቃ ከ45 እስከ 1 ሰዓት ነው ሙሉ ፕራክቲሱ የሚፈጀው። ፈተናውም እንደዛው በጣም ረጅም ነው። ጊዜ ወስዳችሁ የምትጽፉት ነው። በጣም አሜዚንግ የሆነ ፓርት ምነግራችሁ እንደው ኢሜጅ ይሰጣችሁና ስለ ራይት አባውት ዲስ ኢሜጅ ይላችኋል። መዝናኛ ቢች ዳር ያለ የህፃናት ፎቶ ወይም ደግሞ አደልት ፎቶ ያስቀምጥላችሁና ራይት አባውት ዲስ ፎቶ ይላችኋል። ያኔ የእናንተን ታይፒንግ ስፒድ እና የቃላት አጠቃቀም የግራመር አጠቃቀማችሁን በደንብ አድርጎ ይመረምራል። ያን ሪዛልት የሚሰጣችኋል ማለት ነው። ሌላም ኮንቨርሴሽን ላይ አሜዚንግ ነገሮች አሉ። ግራመሮች ምናምን ማጠብቋቸው ነገሮች ኢቭን እኔ ለጀማሪዎች ብቻ ሳይሆን ፐርፌክት ነን ምናምን የሚሉ ሰዎችም ቢጠቀሙት ቢያዩት ብዙ ነገር ያገኙበታል ብዬ አስባለሁ። ፕራክቲስ አድርጉበት፣ ይጠቅማችኋል። በቀጣይ ሙሉ ፕራክቲሱን እኔ ራሴ እየሰራው ቪዲዮ ሪከርድ አድርጌ አሳያችኋለሁ። ኪፕ ጎይንግ፣ ፕራክቲስ አድርጉ። ይመቻችሁ። አይ ሆፕ ይረዳችኋል ብዬ አስባለሁ። በቀጣይ እንግዲህ ተነገርኳችሁ በቀጣዩ ቪዲዮ እንገናኛለን። ይመቻችሁ። ለሌሎች ሼር ማድረግ እንዳትረሱ። ብቻችሁን አትጠቀሙ። ቻው ቻው ቤተሰብ። ተባብረን እንደግ፣ ካርታችን አንድ ነው።